ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን የአማርኛ ፊደላትን ከመጀመሪያው ጀምረን ነው። እስኪ ደጋግማችሁ ላላያችኋቸው ፊደሎችን ከቅርጻቸው እያንዳንዳቸውን ቅጽራቸውን ሁሉ ለመለየት ደጋግማችሁ ማንበብ ግዴታ ስለሆነ ከመጀመሪያው ጀምረን እስኪ እናያቸው። ሀ ሁ ሂ ሃ ሄ ህ ሆ። የመጀመሪያ ለጀማሪ ተማሪዎች የመጀመሪያ ስራችሁ ሊሆን የሚችለው መጀመሪያ በድምፅ ሸምዳችሁ ድምፃቸውን መያዝ ይሆናል። ሁለተኛ ከዚያ ቀጥለው ደግሞ ምን አይነት ቅጽል እንዳላቸው እያንዳንዳቸውን ማየት ይሆናል ማለት ነው። የመጀመሪያው ስራው የሚሆነው በድምፅ ሸምዳችሁ መያዝ ነው። ደግሜ ያነበዋለሁ። ሃ ሁ ሂ ሃ ሄ ህ ሆ። እሺ ከዛ ቅጽላቸውን ስናይ ሃ ስንል የመጀመሪያ ፊደል ምንም አይነት ቅጽል የላትም። ሁ ስንል ከጎን፣ ሂ ስንል ደግሞ ታች በቀኝ በኩል እግሯ ላይ ሸፈፍ ያለች፣ ሃ ስንል የአራተኛ ፊደል ከመጀመሪያው የተለየች ነገር ግን በድምፅ ተመሳሳይ ነች። ሄ ስንል አምስተኛ ፊደል እግሯ ላይ ቀለበት፣ ህ ሆ። ልክ እንደዚህ እያደረግን እያንዳንዳቸውን እናያለን። እቺ ደግሞ ለ ነች። ለ ሉ ሊ ላ ሌ ል ሎ። ደግሜ ያነባዋለሁ። ለ ሉ ሊ ላ ሌ ል ሎ። እሺ እያንዳንዱን አሁንም ይህን ቅጽሉን ስናይ የሁለተኛ ፊደሎች አብዛኛው ሁለተኛ ፊደሎች ከጎን፣ ሶስተኛ እግራቸው ላይ ሸፋፋ፣ አራተኛ ፊደሎች እግራቸው አጠር ያሉ ናቸው። አብዛኛው የአራተኛ ፊደሎች እግራቸው አጠር ያለ። አምስት ሌ ብለን የምናነባት እግሯ ላይ ቀለበት ሌ ል ሎ። የሰባተኛ ፊደሎች ደግሞ ከቀኝ በኩል ከላይ ቀለበት ወይም ደግሞ በቀኝ በኩል እግራቸው ማጠር ይሆናል ማለት ነው። ለ ሉ ሊ ላ ሌ ል ሎ። እሺ እቺ ደግሞ ሃ ናት። እቺኛይቱም ሃ ናት፣ እቺኛይቱም ሃ። ግን እቺ ሀሌታ ውሃ፣ እቺኛይቱም ደግሞ ሐመር ውሃ ብለን ነው የምንለያቸው እንጂ ሁሎችንም ሃ ብለን ነው የምናነባቸው ማለት ነው። ሃ ሁ ሂ ሃ ሄ ህ ሆ። ሃ ሁ ሂ ሃ ሄ ህ ሆ። እሺ ይቺ ስማን ነች። ይቺ ደግሞ መ ነች። መ መ ሙ ሚ ማ ሜ ም ሞ። እስኪ ደግሜ ያነባዋለሁ። በድምፅም ሆነ ሸምዳችሁ ለመያዝ ደጋግማችሁ ማንበብ ምን ነው ግዴታ ነው ማለት ነው። ደጋግማችሁ ማንበብ መ ሙ ሚ ማ ሜ ም ሞ። እሺ ቅጽሉን ስናይ የመጀመሪያ ፊደል ምንም አይነት ቅጽል የላቸውም። ሁለተኛ ከጎን፣ ሶስተኛ እግራቸው ላይ ሸፈፍ ያለ፣ አራተኛ ቅጽል የላትም ማለት ነው። እግሯ እርዘም ያለች ናች፣ ግን እንደ ሌሎች ቅጽል የላትም። ሜ ስንል አምስተኛ ፊደል እግሯ ላይ ቀለበት ም ሞ። እሺ እቺ ደግሞ ሰ ነች። ሰ ሰ ሱ ሲ ሳ ሴ ስ ሶ። ሰ ሱ ሲ ሳ ሴ ስ ሶ። ልክ እንደዚህ እያደረግን እየደጋገምን እያነበብን ፊደሎችን ከለየን በኋላ ደግሞ ወደ ቃላት ስለምንሄድ መጀመሪያ በደንብ እነዚህን መሸምደድ ያስፈልጋል ማለት ነው።
በኦንላይን ማስተማርና መማር የምትፈልጉ እንዲሁም ህጻናትን በሀገር ውጭ ናችሁ አማርኛም ሆነ ሌሎችን ትምህርት ማስተማር የምትፈልጉ ከታች ቪዲዮ ላይ ባስቀመጥነው ስልክ ሀይበሉን ደውሉልን። በአጭር ጊዜ አቀላጥፈው ማንበብ መጻፍ መናገር እናስተምራቸዋለን ማለት ነው። እቺ ደግሞ ረ ነች። ረ ሩ ሪ ራ ሬ ር ሮ ረ ሩ ሪ ራ ሬ ር ሮ። ደጋግመን ስናነበው የመያዝ ፕሮባቢሊቲያችን ወይም ደግሞ የመያዝ ልምዳችን ይጨምራል ማለት ነው። ደጋግመን ካነበብናቸው እንዳንረሳቸውም ይሆናል ማለት ነው። እዛ ደግሞ ከዛ ውጭ ቪዲዮውን እያስቆማችሁ እየጻፋችሁ ደጋግማችሁ መለማመድ። ይቺ ሰ ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ። እሺ እቺ ማነች? እቺ ደግሞ ሸ ነች። ቅጽላቸውን ስናይ ሰና ሸ ሸ ስንል ከላይዋ ላይ አግዳሚ ካላት ሸ ትሆናለች እንጂ እሰጋ ተመሳሳይ ቅርጽ አይነት ያላት ናት ማለት ነው። ሸ ሹ ሺ ሻ ሼ ሽ ሾ ሸ ሹ ሺ ሻ ሼ ሽ ሾ። እሺ እቺ ደግሞ ማናት? ቀ ቀ ቁ ቂ ቃ ቄ ቅ ቆ። እስቲ ደግሜ ያነባዋለሁ። ቀ ቁ ቂ ቃ ቄ ቅ ቆ። እሺ እቺ ደግሞ በ ነች። በ ቡ ቢ ባ ቤ ብ ቦ። እሺ በ ቡ ቢ ባ ቤ ብ ቦ። ልክ እንደዚህ እያደረግን እየደጋገምን ማንበብ ያስፈልጋል ማለት ነው። እሺ እቺ ደግሞ ቨ ነች። ቨ ቨ ቡ ቪ ቫ ቬ ቭ ቮ ቨ ቡ ቪ ቫ ቬ ቭ ቮ። ይቺስ ይቺን ስናይ ደግሞ ተ ነች። ተ ቱ ቲ ታ ቴ ት ቶ ተ ቱ ቲ ታ ቴ ት ቶ። ይቺስ ይቺ ደግሞ ቸ ነች። ቸ ቸ ቹ ቺ ቻ ቼ ች ቾ። እሺ ደግሜ ላንበው። ቸ ቹ ቺ ቻ ቼ ች ቾ። እሺ እቺ ደግሞ ማናት? እቺ የ ነች። የ የ ዩ ይ ያ ዬ ይ ዮ የ ዩ ይ ያ ዬ ይ ዮ። እሺ እቺ ደግሞ ነ ነች። ነ ኑ ኒ ና ኔ ን ኖ ነ ኑ ኒ ና ኔ ን ኖ ኘ ኙ ኚ ኛ ኜ ኝ ኞ። በድምጻችን መጀመሪያ በደንብ ሸምደን ለመያዝ ደጋግመን ማንበብ አለብን ማለት ነው። ከዛ ደጋግመን ካነበብን በኋላ ቅርጻቸውን ምን አይነት ቅጽል አላቸው የሚለውን እያንዳንዳቸው እስከ ድምጻቸው ለመያዝ ደጋግመን እያነበብን እየጻፍን መለማመድ ይሆናል ማለት ነው።
ኘ ኙ ኝ ኛ ኜ ኝ ኞ። እሺ እቺ ደግሞ አ ነች። አ ኡ ኢ አ ኤ እ ኦ። እስኪ አ ኡ ኢ አ ኤ እ ኦ። እሺ እቺ ደግሞ ማነች? ከ ከ ኩ ኪ ካ ኬ ክ ኮ። ከ ኩ ኪ ካ ኬ ክ ኮ። እሺ እቺ ደግሞ ኸ ነች። ኸ ሁ ሂ ሃ ሄ ህ ሆ። ኸ ሁ ሂ ሃ ሄ ህ ሆ። እሺ እቺ ደግሞ ማነች? ወ ነች። ወ ው ዊ ዋ ዌ ው ዎ። እሺ ደግሜ ያነባዋለሁ። ወ ው ዊ ዋ ዌ ው ዎ። እንደዚህ አድርገን ካነበብን ወይም ደግሞ በድምጻችን ከያዝን በኋላ ደግሞ እያየን መጻፍ እንለማመዳለን ማለት ነው። እያየን መጻፍ ከተለማመድን በኋላ ደግሞ እያንዳንዳቸውን ሳናይ ለመጻፍ ቅጽላቸውን መለየት። ለምሳሌ ስናይ የመጀመሪያ ፊደሎች ምንም አይነት ቅጽል የላቸውም ማለት ነው። ይሄው የመጀመሪያ ፊደሎች ወይም ደግሞ አንደኛ ፊደሎች ለምንጠራቸው እነዚህ ናቸው በሙሉ። በዚህ ምንም አይነት ቅጽል የላቸውም። ሁለተኛ ፊደሎችን ስናይ ደግሞ ከጎን ቅጽል አላቸው ማለት ነው። ከቀኝ ከጎን ምን አላቸው? ቅጽል አላቸው። ስንተኛ ፊደሎች? ሁለተኛ ፊደሎች። የአማርኛ ፊደል ገበታዎች አጠቃላይ ከመጀመሪያው ከዚህ ተነስተን እንደዚህ ስነድ 7 ናቸው ማለት ነው። 7 ናቸው። የአንድ ፊደል ቤተሰቦች 7 ናቸው። ስለዚህ አንደኛ፣ ሁለተኛ ብለን ስነድ ከሁለተኛው ላይ ስናይ ከጎን ቅጽል አለው ማለት ነው። ሶስተኛ ፊደሎችን ስናይ ደግሞ እግራቸው ላይ ማለት ነው። እግራቸው ላይ ወደ ቀኝ ሸፈፍ ያለ ይኸው እግራቸው ላይ ወደ ቀኝ ሸፈፍ ያለ ቅጽል አላቸው። ስንተኛ ፊደሎች? ሶስተኛ ፊደሎች። እሺ አራተኛ ፊደሎች ደግሞ አብዛኞቹ በሚባል ደረጃ በግራ በኩል እግራቸው ምን ያለ ነው? አጠር ያለ ይኸው ስናይ በግራ በኩል እግራቸው አጠር ያለ ነው ማለት ነው። አጠር ያለ። አምስተኛ ፊደሎች ደግሞ በቀኝ በኩል እግራቸው ላይ ምን አላቸው? ቀለበት አላቸው። ቀለበት ይኸው እግራቸው ላይ በቀኝ በኩል ቀለበት። ስንተኛ ፊደሎች? አምስተኛ ፊደሎች ማለት ነው። እሺ ስድስተኛ ፊደሎች ስናያቸው የተለያየ ቅርጽ ነው ያላቸው፣ ግን አብዛኞቹ በግራ በኩል ከውስጥ ላይ የሆነ ቅጽል ያላቸው ማለት ነው። ሸፈፍ ያሉ ከላይ ሸፈፍ ያሉ አይነት ቅጽል ያላቸው ናቸው፣ ግን በይበልጥ የተለያዩ ናቸው። እናንተም በሚገባችሁ ወይም ደግሞ እናንተ የምትረዱት መንገድ ሰይማቸው መያዝ ማለት ነው። ሰባተኛ ፊደሎችን ስናይ ደግሞ ወይ ከላይ በቀኝ በኩል ቀለበት ይኖራቸዋል ወይም በቀኝ በኩል እግራቸው ምን ይላል? ያጥራል ማለት ነው። ይኸው ስናያቸው ከላይ ቀለበት በቀኝ በኩል እግራቸው ማጠር፣ ልክ እንደዚህ እያደረግን እንላለን እንይዛቸዋለን ማለት ነው። እንይዛቸዋለን። እሺ ቀጣይ ደግሞ የምናየው ይቺ ዘ ነች። ዘ ዙ ዚ ዛ ዜ ዝ ዞ። እሺ ረጋ ብዬ ልድገመው። ዘ ዙ ዚ ዛ ዜ ዝ ዞ። የመጀመሪያ ለጀማሪ ተማሪዎች ለመጀመሪያ ስራችሁ የሚሆነው ምንድነው? ደጋግማችሁ ማንበብ ማለት ደጋግማችሁ ማንበብ። ከዛ በኋላ ያነበባችሁትን ደግሞ ሳታዩ መጻፍ ትለማመዳላችሁ ማለት ነው። እቺ ደግሞ ማናት? ዠ ናት። ዠ ዡ ዢ ዣ ዤ ዥ ዦ። እሺ ደግሞዋለሁ።
ዠ ዡ ዢ ዣ ዤ ዥ ዦ። እሺ ቀጥለን ደግሞ ይቺ ማናት? ደ ነች። ደ ደ ዱ ዲ ዳ ዴ ድ ዶ። ደ ዱ ዲ ዳ ዴ ድ ዶ። እሺ እቺ ደግሞ ማናት? ጀ። ለምሳሌ እቺኛይቱ ዠ ናት፣ እቺኛይቱ ደግሞ ጀ። መጥበቅና መላላት በቅርጽም ልዩነት አላቸው ማለት ነው። እቺ ዠ ብለን ነው የምናነባት፣ እቺን ደግሞ ጀ። ጀ ጁ ጂ ጃ ጄ ጂ ጆ። እስኪ ጀ ጁ ጂ ጃ ጄ ጂ ጆ። እሺ ይቺስ? እቺ ደግሞ ገ ነች። ገ ገ ጉ ጊ ጋ ጌ ግ ጎ። እሺ አሁንም ደግሞ አለው ገ ጉ ጊ ጋ ጌ ግ ጎ። እስኪ ገ ጉ ጊ ጋ ጌ ግ ጎ። እንደዚህ ያደረጋችሁ ታነባላችሁ። ቅጽሉ ልክ በተመሳሳይ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስት፣ ስድስት፣ ሰባት ልክ እንደዚህ አድርገን እንደያዝ ነው በዛ ተመሳሳይ ትይዙታላችሁ ማለት ነው። እሺ አሁን ደግሞ ወደ ቀጣዩ ስነድ እቺ ማናት? ጠ ናት። ጠ ጡ ጢ ጣ ጤ ጥ ጦ። እሺ ደግሞ አለው ጠ ጡ ጢ ጣ ጤ ጥ ጦ። እሺ እቺ ደግሞ ማናት? እቺ ጨ ናት። ጨ እና ጠ የሚለያዩት በምንድን ነው? ጨ ሶስቱም እግሩ ምንድን ነው? ቀለበት አለው ማለት ነው። ከዛ ውጭ በቅርጽም በምንም ተመሳሳይ ነው። የጨ ሶስቱም እግሩ ቀለበት አለው፣ የጠ ግን የለውም ማለት ነው። ጨ ጩ ጪ ጫ ጬ ጭ ጮ። እስኪ ጨ ጩ ጪ ጫ ጬ ጭ ጮ። እስኪ ጨ ጩ ጪ ጫ ጬ ጭ ጮ። እሺ እቺ ደግሞ ማናት? እቺ ደግሞ ጰ። ስናነባት በከንፈራችን ነው የምናነባት። ጰ ጥብቅ አድርገን ጰ ጰ ጱ ጲ ጳ ጴ ጵ ጶ። ይኸው እችኛቱን ጸ ብለን ነው የምናነባት። እችኛቱን ደግሞ ጰ በከንፈራችን ጰ ጱ ጲ ጳ ጴ ጵ ጶ። እሺ እችኛቱስ? እቺ ደግሞ ጸ ጸ ጹ ጺ ጻ ጼ ጽ ጾ። እሺ ደግሞ አለው ጸ ጹ ጺ ጻ ጼ ጽ ጾ። እሺ እቺ ደግሞ ፈ ነች። ፈ ፉ ፊ ፋ ፌ ፍ ፎ። እሺ ፈ ፈ ፉ ፊ ፋ ፌ ፍ ፎ። እሺ ቀጥለን ደግሞ የምናየው አሁን ሀ ነች። እቺ ሀ ሁ ሂ ሃ ሄ ህ ሆ። ሃ ሁ ሂ ሃ
ሄ ህ ሆ። እቺ ደግሞ አ ነች። አ ኡ ኢ አ ኤ እ ኦ። እሺ ደግሞ አለው አ ኡ ኢ አ ኤ እ ኦ። እሺ እቺ ደግሞ ማናት? ጸ ናት። ጸ ስናነብ አንዱን ከአንዱ እያመሳሰል ለምሳሌ እቺና እቺ ጸና አ በሚለያዩት ምንድን ነው? ከውስጥ ባላት ነው የሚለያዩት ማለት ነው። ከውስጥ ባላት ሰረዝ ነው የሚለያዩት እንጂ ተመሳሳይ አይነት ቅርጽ ነው ያላቸው። ጸ ጹ ጺ ጻ ጼ ጽ ጾ። እስኪ ጸ ጹ ጺ ጻ ጼ ጽ ጾ። እሺ እቺስ? እቺኛት ደግሞ ፐ በከንፈራችን ፐ ላል አድርገን የምናነባት ማለት ፐ ፐ ፑ ፒ ፓ ፔ ፕ ፖ። ፐ ፑ ፒ ፓ ፔ ፕ ፖ። ልክ እንደዚህ እያደረጋችሁ መጀመሪያ በድምፅ አብራችሁ ከቪዲዮ ጋር እያላችሁ መለማመድ፣ ከዛ በኋላ ደግሞ ሳታዩም እያያችሁም እየጻፋችሁ መለማመድ ትችላላችሁ ማለት ነው። በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን በአጭር ጊዜ ለምትሉ ደግሞ ከታች ባለው ስልክ በቴሌግራም በኢሞ በዋትሳፕ በማንኛውም እናንተ የምትጠቀሙበት ሶሻል ሚዲያ ሀይ በሉ እንደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራችኋለን ማለት ነው። እንዲሁም ህጻናትን ማስተማር አቀላጥፈው እንዲያነቡ እንዲጽፉ እንዲናገሩ ማስተማር ለምትፈልጉ ከሀገር ውጭም ሆነ ከሀገር ውስጥ ናችሁ ከታች ባለው ስልክ ደውሉልን። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ ይሁን።